ጠቅላይ ሚኒስትር አብይ አህመድ ወደ መሪነት ከመምጣታቸው በፊት ለኦነግ አመራሮች በአስመራና ካይሮ ገንዘብ ይልኩ እንደነበር አንድ የድርጅቱ የቀድሞ አመራርና የአሁን የብልጽግና ሹም ተናገሩ። አብይ አህመድ ገንዘብ ከመላክ ባሻገር ፓስፖርት እያሰሩ ይልኩ እንደነበር እኒሁ ሹም አረጋግጠዋል። በ1990ዎቹ መጨረሻ የመከላከያ ሰራዊት አባላት በጀነራል ከማል ገልቹ እየተመሩ ከጦር ሰራዊቱ ከድተው ወደ ኤርትራ ከተሻገሩ በኋላ ኦነግን ተቀላቅለው በግብጽና በሻዕቢያ መንግስት ድጋፍ ሲደረግላቸው መኖሩ ይታወሳል። ጀነራል ከማል ገልቹና ኮሎኔል አበበ ገረሱ ወደ ኤርትራ ሲሄዱ ክህደቱን በሚገባ እንደሚያውቁና አሜሪካ እንደነበሩም ጠቅላይ ሚኒስትር አብይ መናገራቸው አይዘነጋም። ኮሎኔል አበበ ገረሱና ከማል ገልቹ ወደ ኤርትራ ጦር ይዘው ከመሄዳቸው በፊት ሌሊት ሙሉ አነጋግረናቸው ነበር። አብይ በዚህ መልኩ ሌሊቱ ሙሉ አማክሯቸው የሸኟቸውንና ወደ ጠላት ሀገር የሄዱትን የኦነግ አመራሮችን ወደ ውጭ ከሄዱ በኋላ በግብጽና በኤርትራ ገንዘብ በመላክና በድብቅ ፓስፖርት በማዘጋጀት እያገዙ መቀጠላቸውን ኮሎኔል አበበ ገረሱ ሰሞኑን ሲናገሩ ተሰምቷል። እኔ ካይሮ እያለሁ ግብጽ እያለሁ እንደዋወል ነበር ከዶክተር አብይ ጋር ደውሉልኝ ነበር። ረዱኝም ገንዘብም ልኮልኛል። ፓስፖርትም ልኬ አወጣለሁ ብሎ ነበር። በኢትዮጵያ ፓስፖርት ገዛ መውጣት በጣም ወንጀል ነው፣ አይቻልም። ዛን ጊዜ ኢንሳ ዳይሬክተር የታወቀ ሰው ነበርና ምን ልርዳሉኝ ብዙ ገንዘብም ከዛ በፊት ልኮልኝ ነበር። ገንዘብ ልኮልኝ እንዴት ወደ ዩጋንዳ ቦታ አዘጋጅላለሁ ዛናሉኝ። ኢትዮጵያና ኤርትራ 10 ሺዎችን ቢያንስ የቀጠፈ ጦርነትን ያካሄዱም ጠላት ሀገራት ግብጽም በኢትዮጵያ ላይ ባላት ጠላትነት የምትታወቅ ብትሆንም አብይ አህመድ ግን የግብጽ የደህንነት መስሪያ ቤት ገንዘብና ትጥቅ ለሚሰጣቸው ኃይሎች ተባባሪ ገንዘብና የጉዞ ሰነድ አቅራቢ ሆኖ መቀጠላቸው ከዚህ በፊትም ኦነግ ባወጣው መግለጫ ላይ ያሳውቆ ነበርም። በ2010 ዓ.ም ድርጅቱ ባወጣው መግለጫው በ2002 ዓ.ም ኦነግ አስመራ ላይ ያለ መረጃ ያቀብሉት እንደነበር መግለጹ ማይዘነጋም። ሰሞኑ ንግግር ያደረጉት ኮሎኔል አበበ ገረሱ ደግሞ በኤርትራ ብቻ ሳይሆን በግብጽም እንደነበረው የኦነግ አመራር ገንዘብና የጉዞ ሰነድ ከኢትዮጵያ እየደኩለት እንደነበርና በኋላ ላይም ጠቅላይ ሚኒስትር ሆነው ለመጀመሪያ ጊዜ ወደ ግብጽ ሲበሩ የመጀመሪያ ስራቸው ያደረጉትም እነዚህን ግብጽ ይኖሩ የነበሩ የኦነግ አባላትን ወደ ኢትዮጵያ በራሳቸው አውሮፕላን ይዘው መመለስ እንደሆነ ገልጸዋል። ግብጽ ቤተ መንግስት ፈራውን ቤተ መንግስት እዛ ገባን። እሳቸውን አገኘኋቸው። ብዙ ሰዓት ተጫዋወት። ነገ ጠዋት አብረን እንሄዳለን፣ ተዘጋጅ፣ የምንሆነውን አብረን እንሆናለን አሉኝ። እሺ። በነጋታው መጥቼ በእሳቸው አውሮፕላን አዲስ አበባ መጣሁ። በዚህ መልኩ ወደ ሀገር ቤት ያስገቧቸውን ኮሎኔል አበበ ገረሱን የኦሮሚያ ሰላምና ጸጥታ ቢሮ ምክትል ኃላፊ አድርገውም ሹመዋቸዋል። ማዕረጋቸውን ብርጋዴር ጀነራል አድርገውላቸዋል። ማዕረግ ከመከላከያ የተሰጣቸው ሹመታቸውን በኦሮሚያ ያደረጉት አበበ ገረሱ የጠቅላይ ሚኒስትሩን ባንዳና ካዲ የሚያስብሉ ተግባራትን በመረጃቸው አጋርተዋል። ዛሬ ሰዎችን ባንዳና ባዳ እያሉ ሲናገሩ የሚደመጡት የብልጽግናው ሰዎች እንዲህ ባለ ባንዳነት ውስጥ የኖሩ ከግብጽና ሻዕቢያ የደህንነት ተቋማት ጋርም ከዚህ በፊት በትብብር ይሰሩ የነበሩ መሆናቸው በራሳቸው በጓዶቻቸው እየተገለጸም ቀጥሏል። ከዚህ በፊት ሌሎች የኦነግ ባለስልጣናትና ራሳቸው ጠቅላይ ሚኒስትር አብይ አህመድም እንደተናገሩት በኢትዮጵያ ሕግ በሀገር ክህደት ወንጀል እስከ ሞት የሚያስቀጣውን ይህንን ባንዳዊ ተግባር ሲፈጽሙ እንደነበር ነው። ሀገራቸውን እየሰለሉ መረጃ የመስጠት ተግባራቸውን ያከናውኑ የነበሩት ከግብጽና ኤርትራ የደህንነት ተቋማት የሚሰጣቸውን ተልዕኮ ይፈጽሙ ለነበሩት ለነ ኦነግ ብቻ ግን አይደለም፣ ለአሜሪካም ጭምር ይሰልሉ እንደነበር ገልጸው ዛሬ ጠቅላይ ሚኒስትርም ሆነው ይህንኑ ተግባር ለመፈጸም ዝግጁ መሆናቸውን ለአሜሪካው የዘኒውዮርከን መጽሔት ዘጋቢ ሊ አንደርሰን መግለጻቸውም የሚዘነጋ አይሆንም። የፋኖ ኃይሎች ሰራዊታቸውን ማስመረቃቸውን መቀጠላቸውን አሳውቋል። በአንዳንድ ስፍራዎች የሚደረጉት ውጊያዎችም ቀጥሏል። ከብልጽግናው መንግስት በኩል የሚነገረው ሰሞንኛው ተደጋጋሚ መረጃ ደግሞ እጅ ሰጡን የሚል ነው። ከ3 ወራት በፊት አካባቢ እንዲሁ አንድ ሰሞን በተለይም በሰሜን ሸዋ ዞን ሚዳ አካባቢ በሺዎች የሚቆጠሩ የፋኖ ኃይሎች እጅ ሰጡን ወዘተ የሚለው ጉዳይ ተደጋግሞ ይነገር ነበር። ከሰሞኑም የክልሉ መንግስት አንድ ባለስልጣን ከ2 ዓመት በፊት 12000 10,000 ዘንድሮ ደግሞ 4,000 የፋኖ ኃይል እጅ ሰጠን በሚል መግለጻቸው ይታወቃል። በ2016 መጨረሻ አካባቢ ወደ 12,000 የሚሆኑ የሰላም ጥሪውን የተቀበሉ ኃይሎች መጥተው ሰልጥነው ወደ ህብረተሰቡ ተቀላቅለዋል። በ2017 ደግሞ
ያሁን ቅርብ ጊዜ ያሰለጠነውን ጨምሮ ወደ 10,000 የሚሆኑ ያላሰለጠነው ወደ 4,000 የሚሆን እጃችን ላይ አለ አሁን። እነዚህ ሹማምንት እንደሚሉት የክልሉ ቀውስ ዋነኛ መፍቻ መንገዱ እጅ መስጠት ቢሆን ኑሮ እንዳሉትም 12,000 ሰው 2016 ላይ እጅ እንደሰጣቸው በተፈታ ነበርም። እንዲያም ሆኖ አሁንም የእጅ ስጡና እጅ ሰጡ ዘመቻ ላይ ነው አገዛዙ ያተኮረው። በተለይም በማዕከላዊ ጎንደር 14 ይሆናሉ ያላቸውን የፋኖ አባላት እንደሆኑም የጠቀሳቸው ታጣቂዎችን እጅ መስጠታቸውን የመከላከያ ሰራዊቱ አሳውቋል። የፋኖ ኃይሎች በአንጻሩ በተለያዩ አካባቢዎች የሚያሰለጥኗቸውን ታጣቂ ኃይሎቻቸውን ማስመረቃቸውን እየገለጹ ነው። የኮማንዶና የእግረኛ ሰራዊት አባላት የሚሏቸውን ታጣቂዎች ለወራት ስልጠና ከወሰዱ በኋላ ለምርቃት እንዳበቋቸው በማስረዳት ከሰሞኑም እነዚህን የእግረኛ ሰራዊት አባላት ያሏቸውን ኃይሎች በተለይም በጎጃም ቀጠና ማስመረቃቸውን ይፋ አድርጓል። የሰራዊት ስልጠና እጅ መስጠትና ውጊያ በተመሳሳይ ጊዜ እየተነገረ በቀጠለበት የአማራ ክልል በተለያዩ ቦታዎች ላይ ጥቃቶችም እየደረሱ ናቸው። በሰሜን ወሎ ዞን ራያ ቆቦ ታኩለሽ የመንግስት ኃይሎች ካምፕ ላይ የተከፈተ ጥቃት ሰብአዊና ቁሳዊ ጉዳትን ማስከተሉ ታውቋል። በጎጃም ቀጠና ሽንዲ ኮኪ ወደ ተባለ ስፍራ ለዘመቻ የተጓዙ የመንግስት ወታደሮችና በስፍራው ላይ የነበሩ ታጣቂዎች መካከል እንዲሁ የተኩስ ልውውጥ መደረጉም ተገልጿል። የብር የቁልቁለት ጉዞ እንደቀጠለ ነው። ብሔራዊ ባንክ ባወጣው የውጭ ምንዛሬ ጨረታም ሌላ ጭማሪ ተደርጓል። ብልጽግና የሀገሪቱን ምጣኔ ሀብት ፖሊሲ ለና IMF ከሸጠበት ጊዜ አንስቶ የብር የመግዛት አቅም የቁልቁለት ጉዞ ቀጥሏል። ዜጎች የቆጠቡትን ገንዘብ በአንድ ሌሊት ወደ እጥፍ በተጠጋ መጠን ቀንሶ አግኝተውታል። የብርና የዶላር ምንዛሬ ልዩነት መስፋት ብቸኛው የኢኮኖሚ ውድቀት ማሳያ ተደርጎ ባይታይም እንደ ኢትዮጵያ ባሉ ሀገራት ግን የዚህ ግልጽ ማሳያ ተደርጎም ይወሰዳል። እየተገባደደ በሚገኘው የአውሮፓውያኑ 2025 የኢትዮጵያ ብር ከዓለማችን እጅግ ደካማ ገንዘቦች መካከል አንዱ ሆኖ መመዝገቡን አንድ በቅርቡ የወጣ ሪፖርት ያሳያል። በየጊዜው እያሽቆለቆለ ለመጣው የኢትዮጵያ ብር መዳከም በርካታ መንስኤዎች ቢኖሩም ዋነኛው ግን የኢኮኖሚው አለመረጋጋት ስለመሆኑ XS የተባለ የምጣኔ ሀብት ተቋም በቅርቡ ይፋ ባደረገው መረጃ ላይም ጠቅሷል። ሆኖ አሁንም ብሔራዊ ባንክ የብር የመግዛት አቅም እየተዳከመ መሄዱን የሚገልጽ የጨረታ ዋጋ አስተዋውቋል። ትናንት በተካሄደው 11ኛው ዙር የውጭ ምንዛሬ ጨረታም ለአንድ የአሜሪካን ዶላር አማካኝ የምንዛሬ ተመን ብር 154.4 ብር ሆኖ ተመዝግቧል። ከአንድ ወር በፊት በተካሄደው 10ኛው ዙር ጨረታ ግን የአንድ ዶላር አማካኝ ተመን 148 ብር ነበር። ይህ ማለት ብሩ በአንድ ወር ጊዜ ውስጥ በአማካኝ ከ4.25% በዶላር በላይ መዳከምን አሳይቷል። ከሁለት ወራት በፊት በ9ኛው ዙር ጨረታ የተመዘገበው አማካኝ ተመን ደግሞ 138 ብር እንደነበር የሚታወቅ ነው። ከዚህ ተመን ጋር ሲነጻጸርም የዶላር ዋጋው በከፍተኛ ሁኔታ በመጨመር በሁለት ወራት ውስጥ የብር የመግዛት አቅም ወደ 12% በተጠጋ አሃዝ ማሽቆልቆሉን ያሳያል።